ቤት መግዛት በዚህ ሰዓት ያዋጣል? ይሄ አብዛኛው ሰው ጥያቄ ነው አይደል? ግን መልሱ በጣም ቀላል ነው ይመስለኝ። እኔ እንዴት መሰላችሁ? ይኸውላችሁ አንድ ምሳሌ ልስጣችሁ። አንድን ዕቃ ከቸገረው ሰው መግዛት ይሻላል ወይስ ደግሞ ጊዜ ከቀናችለት ባለጸጋ ሰው መግዛት ይሻላል? በእርግጠኝነት ከቸገረው ሰው የምንገዛቸው እቃዎች ርካሽ ናቸው። ያ የሆነበት ምክንያት ምንድን ነው ከተባለ የቸገረው ሰው ችግሩ ፋታ አይሰጠውም። ስለዚህ ችግሩን ቶሎ ለመፍታት የግዴታ ቶሎ መሸጥ አለበት። ቶሎ ለመሸጥ የግዴታ ምን መሆን አለበት? ዋጋ መቀነስ ይኖርበታል። በዛ ምክንያት ከቸገረው ሰው የምናገኛቸው ዋጋዎች ብዙ ጊዜ ርካሾች ናቸው። ይሄ ምሳሌ ለኢኮኖሚም ይሰራል። ስለዚህ መልሼ የቅድሙን ጥያቄ ወደ እናንተ እናምጣው። በአሁኑ ሰዓት የኢትዮጵያን ኢኮኖሚ ስገመግሙት የኢትዮጵያ ኢኮኖሚ ምን ላይ ነው ያለው? ጤነኛ ነው ወይስ ደግሞ በተወሰነ መልኩ ችግሮች ያሉበት? ይሄ መልሳችሁ ለመጀመሪያው ጥያቄያችን መልስ በቀላሉ እንድታገኙ ይረዳቸዋል። በዚህ ሰዓት ቤት መሸጥ ቤት መግዛት አዋጭ ነው ወይስ አይደለም ለሚለው ጥያቄ ይህንን ጥያቄ መመለሱ ብቻ መልሱን በቀላሉ እንድታገኙት ይረዳቸዋል እና አይ ቲንክ መልሱን ያገኛችሁት ይመስለኛል። ወደ ጉብኝታችን ነው። የዛሬ ያለቁና ካርታ ያላቸውን አፓርታማ ቤቶቻችንን የምናስጎበኛችሁ ቡልጋሪያ አፍሪካ ህብረት አካባቢ ነው። ወደ ጉብኝታችን ነው። ታዲያስ እንዴት ናቸው? እንግዲህ ውስጡ ነው እንደተለመደው ውስጡን ከቤቶችን ውስጣቸውን ከማሳየት በፊት ኮሪደሩ ላይ ምንድነው የምታገኙት የሚለውን በተወሰነ መልኩ ላሳያችሁ። አሁን ያለነው 9ኛ ፍሎር ላይ ነው። ይህንን ቪዲዮ እየቀረጽን ያለነው ወደ 8 ሰዓት አካባቢ ነው። በፍሎር 3 ቤቶች ታገኛላችሁ። የፕሮፐርቲ ማኔጅመንት ወይም ሪሰፕሽን ስላለው የእያንዳንዱ ፍሎር ላይ ካሜራዎች ታገኛላችሁ። ሌላው እዚህ ጋር ስትመጡ እንደምታዩት በጣም ሰፊ የሆኑ ደረጃዎች ታገኛላችሁ። ከሊፍቱ በተጨማሪ ምናልባት በእግር መውጣት የምትፈልጉ ከሆነ ይህንን ምርጫ መውሰድ ትችላላችሁ። ደረጃዎቹ ሰፊ ናቸው። ትላልቅ ሰዎችን ቢሄዱባቸው ብዙ የሚያስቸግሩ አይደሉም። እኔ እግሬን መዳፍ የሚሞሉ ናቸው። እዚህ ጋር እሳት ቢነሳ እሳት የምታጠፉበት ውሃውን የምታገኙበት ሆዞች አሉ። ሌላው አንድ ሊፍት ታገኛላችሁ። በሞላ ጎደል ከኮሪደሩ ላይ የምታገኙት ይህንን ይመስላል። እያንዳንዱን ቤት አሳያችኋለሁ። አብዛኞቹ ቤቶች ተከራይተው ነው ያሉት። ለጊዜው ያገኘናቸው ቤቶች ሁለቱም ቤቶች ነው። ስለዚህ ውስጣቸው ምን ይመስላል የሚለውን በተወሰነ መልኩ ላሳያችሁ። አሁን ማሳያችሁ ቤት 3 መኝታ 2 ባዝሩም የሰራተኛ ማደሪያ የራሷ የሰራተኛ ማደሪያ ያለው ላውንደሪ ሩም አለው። ሩም ሳይሆን ስፔስ አለው። ስለዚህ ይሄ ቤት ጠቅላላ ያረፈበት ስፋት 154 ካሬ ላይ ነው። ምን ይመስላል የሚለውን ገብተን ማየት እንችላለን። አገልግሎት መስጠት የጀምሩ ናቸው። አሁን ራሱ ድርጅቱ እያከራያቸው ነው የሚገኘው። እንግዲህ እኔ ሁል ጊዜ አንድ ቤት ውስጥ ስንመጣ ባልከኒ ካላቸው ለእኔ የቤቱ አንዱ ትልቁ ኳሊቲ ብዬ የማስበው ባልከኒ ነው። ይህንን ቤት አንዱ እዚህ ቤት ላይ የምታገኙት ባልከኒ ነው። ምንም የሚጋርዳችሁ ነገር የለም። ከፊት ለፊታቸው ያለው ኦልሞስት 30 ሜትር ስፋት ያለው ሰፊ መንገድ ነው የሚገኘው። አሁን ወደዚህ የምናየው አቅጣጫ ቄራ ነው። ቄራ ወደ ጎተራ አካባቢ ነው የምንገኘው። መስቀለኛው ጋር ነው የምንገኘው። ስለዚህ በግራም በቀኝም ምንም የሚከልላቸው ነገር የለም። 360ውን ቤቶቹ ምንም የሚጋርዳቸው ነገር የለም። መሀል ላይ ነው ያሉት። ኤል ላይ ያለ ህንፃ ስለሆነ ማለት ነው። ስለዚህ ከባልካኒው በተጨማሪ ይሄንን ሳሎን ሊቪንግ ኤንድ ዳይኒንግ ሩሙን በደንብ ለመፍጠር በደንብ ይመቻቸዋል። አገልግሎት መስጠት የጀመረ ነው። ውሃ ምንድነው የዋይፋይ መስመሮች ሁሉ ነገር ገብቶለታል። እነዚህ ቤቶች አሁን እየተከራየ ያሉት ከ70 ሺህ ብር እስከ 85 ሺህ ብር ኪራይ ላይ ነው ያሉት። ይሄ ማለት ይሄ 85 ሺህ ብር ያለ እቃ እየተከራዩ ነው ያሉት። እቃ ሲገባባቸው ደግሞ ከዛም በላይ ከፍ ልናደርጋቸው እንችላለን። ይሄ ክሎዝ ኪችናችን ፍሪጅ ስፔሱ ነው። እዚህ ጋም ኦቨኖች ታገኛላችሁ። ውሃዎች ኦልሞስት አገልግሎት መስጠት ጀምረዋል። ይሄ የላውንደሪ ስፔስ ያልኳችሁ ስፔሱ ይሄ ነው። እዚህ ላውንደሪያችሁን እዚህ ጋር ነው የምታደርጉት። ብዙም ቦታ ስለማይሻማባችሁ የመጨናነቅ ባህሪ የለውም። እዚህ ጋር ስንመጣ የሰራተኛ ማደሪያ አጋሽ ክፍል ታገኛላችሁ። ስለዚህ ስንመጣ ከዚህ ስንወጣ አዲስ ቤት ነው። የዚህ ቤት እንግዲህ ከዚህ በፊት እንግዲህ ፕሮሞሽን እንዳንሰራው ምክንያት የሆነን
ቤቱ አልቋል። ከተረከበ ገበያ ላይ ከወጣ 2 ወር አካባቢ ሆነዋል። ነገር ግን ከ2 ወር ጀምሮ ፕሮሞት እንዳናረገው ምክንያት የሆነ ዲጂታል ካርታ የለውም ነበረ። አሁን ከዛሬ 5 ቀን በፊት ዲጂታል ካርታቸው ሙሉ ለሙሉ አልቆ በዛ ምክንያት ነው ገበያ ላይ ያወጣ ነው እኛም። ምክንያቱም አሁን ላይ ሰውን ለመግዛት የግዴታ ዲጂታል ካርታ ስለሚያስፈልገው እሱን እየጠበቅን ነበር። ይሄ ኮመን ባዝሩም ነው። አሁን እየተጸዱ ስለሆነ በተወሰነ መልኩ ያው እንግዲህ ጭቃዎች ምናምን ታያላችሁ፣ እየተጸዱ ነው። ይሄ ቤትም ሊከራይ ነው ያለው። ይሄ የመጀመሪያው መኝታ ቤታችን ነው። ስቲል መኝታ ቤታችንን ስታዩት ሰፊ መኝታ ቤት ነው። አልጋውን ለማስቀመጥ በተጨማሪ ደግሞ ቁም ሳጥኖች ታገኛላችሁ። ይሄኛውም ብርሃን የሚፈልገውን ያህል ብርሃን አየር ይህን መስኮት ብትከፍቱለት በደንብ ይገባል። ስለዚህ እንትን የማለት እድል የለውም። ይሄ ብዙ ጊዜ ቤቶች ተዘግቶ ቁጭ ሲሉ እምክ የማለት ባህሪ የላቸውም። በደንብ ነው አየርም ንፋስ የሚያገኛቸው። ማስተር ቤድሩሙን ከማሳየት በፊት ይሄ የልጆች መኝታ ቤት ነው። ይህም እንደምታዩት ወደ መንገዱ ስለሚያይ መስኮቶች ያሉት ብርሃን በደንብ ነው ያለው። ቁምሳጥን አለው። በቃ ከሞላ ጎደል እናንተ የራሳችሁን እቃ ብቻ ይዛችሁ መምጣት ነው። ልትኖሩበትም ከተፈለገ የራሳችሁን እቃ ማምጣት ነው። ልታከራዩ የሚፈለግ ከሆነ እኛም እቃውን እናቀርብላቸዋለን። የፊኒሽንግ እቃዎቹን፣ እነዚህ የቤት ማስዋቢዎቹን ራሳችሁን ይዛችሁ መምጣት የምችሉበትን ነገር መፍጠር ይቻላል። ይሄ ማስተር ቤድሩማችን እንደምታዩት አልጋችሁ የምታስቀምጡት በዚህ በኩል ነው። ከዛ በዘለለ ይሄ ስፔስ በደንብ ሌላ ነገሮችን ለመፍጠር እድሉን ይሰጣቸዋል። እዚጋ ወንበሮች ብታደርጉለት አሁን 8 ሰዓት ላይ ነው ያለ ነው። የከሰዓት ፀሐይ ራሱ ሙሉ ለሙሉ አያገኘው፣ በከፊል ነው የሚያገኘው፣ በግማሽ ነው የሚያገኘው። የጠዋቱም ፀሐይ በተመሳሳይ እንደዛ ነው የሚያገኘው። ስለዚህ ቤቱ ኦልሞስት አሁን መሞቅ ያለበት ቦታ ላይ ሰዓት ላይ ነው ያለ ነው፣ ግን አይሞቅም። የሆነ ነፋሻማ ነው፣ ፍሬሽ የሆነ አየር ነው ያለው ቤት ውስጥ። ብዙ የመሞቅ ባህሪ የላቸውም። ይሄ ማስተር ቤድሩማችን ነው። የማስተር ቤድሩሙ ባዝሩም ነው። አንድ የሚቀረው ነገር ምንድነው? ይሄንን መዝጋት ያስፈልጋል በመስታወት። አሁን ከሳምንት በኋላ ይሄ ቤት ይከራያል። ስለዚህ አሁን ላይ እያደረግን ያለ ነው እነዚህ የሚቀሩትን ስራዎች እየገጠምን ያለ ነው። ይህንን ይመስላል። ምናልባት እንድታስታውሱት 154 ካሬ ጠቅላላ ግሮስ ኤሪያው፣ 3 መኝታ ቤት፣ 2 ባዝሩም፣ የሰራተኛ ማድሪያ፣ ክሎዝ ኪችን ያላቸው። ከአንዱ የቤቱን ትንሽ የተለየ የሚያደርገው ሰፊ ባልከኒ ያላቸው። ስለዚህ እይታው በደንብ ነው እንትን የሚለው በደንብ ነው ከተማው ማየት የሚችሉበት እድሉ አላቸው። ይህን ይመስላል። ስለዚህ ያኛውን 2 መኝታውን ደግሞ እኔና አሁን ይሄኛው መኝታ ቤት 128 ካሬ ነው ጠቅላላ ግሮስ ኤሪያው፣ 2 መኝታ፣ የሰራተኛ ማደሪያ ያለው፣ 2 ባዝሩም አለው። ይሄኛው ከዛኛው ትንሽ ለየት የሚለው ኦፕን ኪችን ናቸው። እነዚህ ቲፒካል ነው። እስከ 10ኛ ፎቅ ድረስ ቲፒካል ነው ዲዛይኑ። በፍሮስ ጂፕላስ 8 ነው ቅድም ያልኳቸው፣ ጂፕላስ 10 ነው ቤቱ። ይህም ባልከኒ እንደምታዩት ባልከኒ ያለው ምንም የሚጋርዳችሁ ነገር የለም። የቅድሙ የሚያየው በመንገዱ በኩል ነበረ፣ ይሄኛው ደግሞ በጎን በኩል ነው የሚያየው ከፊት ለፊት ካለው ህንፃ ጋር ኦልሞስት። ይሄም ቢሆን ከ15 ሜትር በላይ ስፋት ስላለው ይሄንን እይታ እስቲ ለቤታችሁ ውስጥ ሆናችሁ ነገም ከነገ ወዲያም ሰኪዩር የምታደርጉት ነው። ይጋርደኛል፣ ይሄን ነገር እናጠዋለን የምትሉት ነገር አይደለም ያለው። ይሄ እይታ አላችሁ። አየሩ ልነግራችሁ አልችልም። በጣም ደስ የሚል አየር ነው ያለው። ይሄ ሊቪንግ ኤንድ ዳይኒንግ ሩማችን ነው። እንደምታዩት እዚህ ጋር ሊቪንግ ኤሪያውን እንትን ብትሉለት እዚህ ጋር ዳይኒንግ ሩሙን መፍጠር ይችላላችሁ። ሰገነትም ስለሆነ የነዚህ ቁርስ መብያ ቦታዎች ይህንን ማድረግ ይችላላችሁ። ኦፕን ኪችኑ ብዙ የሚረብሽ ነገር የለውም ማለት ለመናገር፣ ግን ሊዘጉት የምትችሉት አይደለም። ይህንን ነገር እንዝጋው እንኳን ብትሉ የቤቱን አሁን ያለውን ገጽታ ትንሽ ያበላሽባቸዋል። ግን ስቲል የሚረብሽ ነገር የለውም። 128 ካሬ ነው ይሄ። ከዚህ ስንጀምር ይሄ የመጀመሪያው መኝታ ቤታችን ነው። ባለ 2 መኝታ ነው ብያቸዋለሁ። ይሄ የልጆች መኝታ ቤት ነው። ይሄም የሚጋርደው ነገር የለም። ብርሃን በደንብ ነው የሚያገኘው። ቁም ሳጥኖች ገብተውለታል። ሌላው ይሄ ሰራተኛ ሜድሩማችን የአጋዥ ክፍላችን ነው። ይህንን ምናልባትም አልጋ በደንብ ስለሚያዘረጋ አሁን 1 2 3 ተኩል አካባቢ ነው። ሜትር ከ20 ሜትር ከ50 እንኳን ብናደርግ ሌላኛውን ስፔስ ስቶር ከሌለን ይህንን እንደ ስቶር መጠቀም የምንችልበትን ነገር መፍጠር እንችላለን።
ይሄ ኮመን ባዝሩማችን ነው። ይሄ እንግዲህ እንግዳ ቢኖርባችሁ አንደኛው መኝታ ቤት ይህንን ባዝሩም ነው የሚጠቀመው። ይህም ሬን ሻወር ናቸው። መስታወት በሩ ይቀረዋል። ከዛ በዘለለ ይህም አገልግሎት መስጠት የጀመረ ነው። ይሄ ማስተር ቤድሩማችን ነው። እንደምታዩት ስቲል ማስተር ቤድሩሙ ሰፊ ነው። ቁምሳጥኑ እንደምታዩት፣ አልጋውን እዚህ ጋር ነው የምታደርጉት። እነዚህ ነገሮች ብዙ የሚረብሹ አይደሉም። ዲዛይናችሁን እንድትቀይሩ የሚያደርጋችሁ የቤቱን በደንብ ዲኮር ለማድረግ የሚረብሻችሁ ነገር አይደለም ያለው። በደንብ ነው አልጋውን የምታስቀምጡት። እዚህ ጋር ምናልባት ማንበቢያዎች ወይም ደግሞ የኮስሞቲክስ ማስቀመጫዎችን ማድረግ የምትችሉበት ስፔስን መፍጠር ትችላላችሁ። ኮለኑ መሀል ላይ የምትሉት አይደለም። ሌላው ይህንን ባልከኒ ታገኛላችሁ። ስለዚህ በዚህ ዲዛይን ካሉ ቦሌ ላይ ራሱ አሁን ቦሌ ላይ ራሱ ያሉ 128 ካሬዎችን ስታዩቸው እንደዚህ አይነት አገልግሎት የላቸውም። ባልከኒ ብዙ የላቸው። አሁን 132 ካሬዎች ቦሌ አካባቢ ላይ ያሉትን ቤቶች ብታዩቸው እንደዚህ አይነት ለቀቅ ያለ ነገር የላቸውም። እውነት ለመናገር እንትን አላቸው። ይሄ ምንድነው ጥብቅብቄ ማለት ነገር አላቸው። ይሄ ግን በጣም ለቀቅ ያለ ነው። ባልከኒ በደንብ ነው ያለው። ሁለቱ መኝታ ቤቶች ባልከኒ አላቸው። ስለዚህ ይህንን ይመስላል የዛሬ ጉብኝታችን። እነዚህ ቤቶች ገበያ ላይ የወጡበት ዋጋ 150 ሺህ ብር ነው በካሬ። ጠቅላላ ዋጋውን ከስር እናስቀምጥላቸዋለን። እያንዳንዱን ቤት ዲጂታል ካርታ ስላላቸው አሁን ሳምንት ሆኗቸዋል ዲጂታል ካርታቸው ካለቀ። ስለዚህ እነዚህም ቤቶች እንደተለመደው መግዛት የምትችሉባቸው 2-3 መንገዶች አሉ። የመጀመሪያው ካሽ ይዛችሁ መምጣት የምትችሉበት ሁኔታ አለ። በሶስተኛው መንገድ ዲጂታል ካርታ ስላላቸው የራሳችሁን ባንክ ይዛችሁ መጣችሁ አስገምታችሁ ልዩነት ካለው ልዩነቱን ከፍላችሁ ይህንን ቤት ኦን ማድረግ ትችላላችሁ። በተወሰነ ደግሞ መክፈያ ጊዜ የምትፈልጉ ከሆነ መክፈያ ጊዜውን አውርተንበት የሆነ ዋጋ አስቀምጠን የቀረውን ደግሞ በሆነ ጊዜ ውስጥ መክፈል የምትችሉበትን ነገር መፍጠር እንችላለን። ስለዚህ ቀርበን ማውራት ከቻለን ይህንን ቤት የራሳችሁ ማድረግ የምትችሉበትን መንገድ መፍጠር ብዙ የሚከብድ አይደለም። ይህንን ይመስላል የዛሬ ጉብኝታችን። መልካም ጊዜ ይሆንላችሁ። እዚህ አካባቢ ላይ ምናልባት ያለቁ ካርታ ያላቸው አፓርታማ ቤቶች ካላችሁ እና እነዚህን አፓርታማ ቤቶቻችሁን መሸጥ የምትፈልጉ ካለ ሳር ቤት፣ ቡልጋሪያ ዙሪያ ስቲል ይሄ ነባር ሰፈሮች ስለሆኑ ብዙ ፕሮዳክት የለም። እዚህ አካባቢ ላይ በጣም ውስን ቤቶች ናቸው። በጣት የሚቆጠሩ ናቸው። 25-6 ምናምን ቢሆኑ ነው። ግን እዚህ አካባቢ ላይ ሳር ቤት ዙሪያ ያሉ ሰፈሮች ላይ ብዙ ሰዎች ስለሚፈልጓቸው ቤታቸውን ለመሸጥ ብዙ ያስቸግራቸዋል ብዬ አላስብም። ስለዚህ ከስር በምናስቀምጥላችሁ ስልኮች የቤቶቻችሁ መረጃዎች ከሰጣችሁን ያው እንደተለመደው እኛ ቤታችሁን ለመሸጥ 28 ቀን ብቻ ነው ይፈጅብን። መልካም ጊዜ ይሁንላችሁ። ቻው